ባለፈው ሳምንት ኢራን ከአሜሪካ ጋር የተደረገውን ቀጥተኛ ድርድር ውድቅ ካደረገች በኋላ ትራምፕ በስልክ ባደረጉት ቃለ ምልልስ ስምምነት ላይ ካልደረሱ የቦምብ ጥቃት ይፈጸማል ብለዋል። እንዲያውም ከዚህ በፊት አይተውት የማያውቁት የቦምብ ፍንዳታ ይሆናል፣ ስምምነት ካላደረጉ ከ4 ዓመታት በፊት እንዳደረግኩት ተጨማሪ ቀረጥ የምጥልበት እድል አለ ሲሉም አክለዋል። ዶናልድ ትራምፕ በኢራን ላይ የሰነዘሩትን ንግግር ካጠናከሩ በኋላ ኢራን ሚሳኤል በመጠቀም በአሜሪካ ላይ ከባድ አጸፋዊ ምላሽ ለመስጠት መዘጋጀቷን በመግለጽ አስጠንቅቃለች። ይህንንና ተያያዥ ጉዳዮችን በዓለም አቀፍ ትንታኔያችን እንመለከተዋለን። አበረስሜነ ነኝ። ከቅርብ ጊዜያት ወዲህ ኢራን ከፍተኛ ወታደራዊ ዛቻ ከአሜሪካ እያስተናገደች ትገኛለች። ዛቻውም የመጣው ኢራን አዲስ የኒውክሌር ስምምነት ላይ እንድትደርስ ትራምፕ የጻፈውን ደብዳቤ ውድቅ በማድረጓ ነው። ኢራን ከአሜሪካ ጋር ቀጥተኛ ድርድር እንድታደርግ የተደረገውን ጥረት ውድቅ ያደረገች ሲሆን ሃይማኖታዊ መሪው አያቶላ አሊ ኻሜኒ ቀጥተኛ ያልሆነ ድርድሮች አሁንም ሊቀጥሉ እንደሚችሉ አጽንኦት ሰጥተዋል። ትራምፕ በበኩላቸው ከቦምብ ጥቃቱ ባለፈም በኢራን ላይ ቀረጥ እንደሚጥሉ አስፈራርተዋል። ምናልባትም ለ2 ሳምንታት ጊዜ እንሰጣቸዋለን፣ ካልሆነ ግን እናሳያቸዋለን ብለዋል። በመጀመሪያው የስልጣን ዘመናቸው ትራምፕ በኢራንና በአሜሪካ ሀያላን መንግስታት መካከል የተደረገውን ስምምነት በኢራን የኒውክሌር እንቅስቃሴ ላይ ጥብቅ ገደብ ከጣለው የአውሮፓውያን አቆጣጠር የ2015 ስምምነት አሜሪካ ወጥታለች። ከዚያ ጊዜ ጀምሮ ኢራን ዩራኒየም የማበልጸግ መርሃ ግብሯን በከፍተኛ ሁኔታ ማስፋፍታለች። ሁሉንም ነገር በወታደራዊ መንገድ መፍታት አስፈላጊ አይደለም የሚሉት ዊትኮፍ በውይይትና በዲፕሎማሲ ወደ ትክክለኛው ቦታ መድረስ እንዲቻል እንወያይ በሚልም ለኢራን ጥሪ ሲያቀርቡም ቆይተዋል። ትራምፕ እንደ አውሮፓውያን አቆጣጠር በ2015 የተደረሰውን የኢራን የኒውክሌር ስምምነትን በመጀመሪያ የስልጣን ዘመናቸው መጣሳቸውን በመጥቀስ እንደራደር የሚለውን ሐሳብ እንደማትቀበል ይበልጡንም ማጠናከራ እንደምትቀጥልበት ኢራን ደጋግማ ማስታውቃለች። በኒውክሌር ተቋሞቿ ላይ አንዳች ጥቃት አሜሪካ ብትሰነዝር ያጸፋ እርምጃ እንደምትወስድ ማስጠንቅቃለች። ኢራን ጦርነትን አትፈልግም፣ ነገር ግን አሜሪካኖች ወይም ወኪሎቻቸው የተሳሳተ እርምጃ ከወሰዱ ምላሻችን ወሳኝና እርግጠኛ ይሆናል፣ እናም ተጎጂዋ አሜሪካ ናት ሲሉ የኢራኑ ሃይማኖታዊ መሪ አያቶላ አሊ ኻሜኒ ተናግረዋል። ምዕራባውያን ኢራንን ለሲቪል አቶሚክ ኤነርጂ ፕሮግራም ዩራኒየምን ማበልጸግ ሲገባት የኒውክሌር ጦር መሳሪያ አቅምን የማዳበር ድብቅ አጀንዳ አላት ሲሉም ይከሳሉ። ኢራን በበኩሏ የኒውክሌር መርሃ ግብሯ ሙሉ በሙሉ ለመደበኛ የኤሌክትሪክ አገልግሎት የሚውል ነው በሚልም ትሞግታለች። ያም ቢሆን ግን ኢራን የኒውክሌር ጦር መሳሪያን ከመታጠቅ ባሻገር የሚነካት አንዳች አካል ቢኖር ምህረት እንደማይኖራትም ደጋግማ አስጠንቅቃለች። አሁንም ቢሆን ከአሜሪካ ለደረሰባት የቦምብ ጥቃት ዛቻ አጸፋዊ የሚሳኤል ጥቃት እርምጃ እንደምትወስድ አስታውቃለች። የኢራን ሃይማኖታዊ መሪ አያቶላ አሊ ኻሜኒ በበኩላቸው የፕሬዝዳንት ትራምፕ ኢራንን በቦምብ የማጥቃት ዛቻን ተከትሎ አሜሪካ ከፍተኛ ጉዳት እንደሚደርስባትም ነው የገለጹት። እኛን ሊያጠቁን ያስፈራራሉ፣ አያጠቁንም ማለትም አይቻልም፣ ነገር ግን ምንም አይነት ጥቃት ቢፈጸም በእርግጠኝነት ጠንካራ አጸፋዊ እርምጃ ይወሰድባቸዋልም ብለዋል። ሃይማኖታዊ መሪው ይህንኑ ንግግራቸውን ሲያሰሙም ህዝቡም ሞት ለአሜሪካ ሲል ድጋፉን አሰምቷል። የኢራን ባለስልጣናት እንደ አውሮፓውያን አቆጣጠር በ2019 በሀገር አቀፍ ደረጃ በነዳጅ ዋጋ ጭማሪ ላይ የተካሄደውን የተቃውሞ ሰልፎች ጨምሮ ለሌሎች ተቃውሞዎችም ምዕራባውያኑን ተጠያቂ አድርገዋል። ኢራን ከአሜሪካ ጋር የሚደረገውን ቀጥተኛ ድርድር እንደማትቀበል የሚናገሩት የኢራን ፕሬዝዳንት ማሱድ ፔዜሽኪያን በተዘዋዋሪ ንግግሮች ሊቀጥሉ እንደሚችሉም ተናግረዋል። የመንግስት ቃል አቀባይ ፋተማ ሞጅራ እንደሚናገሩት የተለዋወጡትን ደብዳቤዎች ሚስጥራዊነት አጽንኦት በመስጠት ለተላከው ደብዳቤ የኢራን ምላሽ ተዘጋጅቶ ደርሷልም ብለዋል። ኢራን የኒውክሌር ጦር መሳሪያ እያበለጸገች ነው መባሏን የምትክደው ጉዳይ ቢሆንም የተባበሩት መንግስታት ድርጅት የኒውክሌር ተቆጣጣሪ ቡድን በበኩሉ ከፍተኛ ዩራኒየም አበልጽጋለችም ብሏል። ይህንኑ ተከትሎ አሜሪካ በኢራን የኒውክሌር ፕሮግራም ላይ ስምምነት እንዲደረስ ከፍተኛ ግፊት ከማድረግ በዘለለ እያስጠነቀቀችም ትገኛለች። ትራምፕ በመጀመሪያ የስልጣን ዘመናቸው የጣሉት ቀረጥ የኢራንን ምጣኔ ሀብት በማደናቀፍ በነዳጅ ኤክስፖርት ላይ ከፍተኛ ማሽቆልቆልና ከፍተኛ የዋጋ ንረትንም አስከትሏል። ይህንኑም ዳግም ለማድረግ ያላቸውን ፍላጎት አንጸባርቀዋል። በዚህ ሳምንት መጀመሪያ ላይ የኻሜኒ ከፍተኛ አማካሪ አሊ ላሪጃኒ እንዲሁም ታዋቂ የምጣኔ ሀብት ባለሙያዎች ኢራን የአሜሪካን ማዕቀብ ለማስቀረት ችግሯን በአስቸኳይ መፍታት እንዳለባትም አሳስበዋል። ኢራን ለሉዓላዊነቷ መጣስ ከባድ ምላሽ የሚሰጥ የነቃ መከላከያ ገንብታለች ሲልም የኢራን ጦር ኃይል በሰጠው መግለጫ አስታውቋል። በመንግስት የሚተዳደረው ቴህራን ታይምስ የተሰኘው የዜና አውታር የኢራን ሚሳኤሎች በሁሉም የምድር ውስጥ የሚሳኤል ከተሞች በተጠንቀቅ ላይ ናቸው፣ እናም ለመምታት ዝግጁ ናቸው ሲልም ዘግቧል። በተለይም ኢራን በአሜሪካ ከተጠቃች
በህንድ ውቅያኖስ የሚገኘውን እንግሊዝና የአሜሪካን ጥምር የባህር ኃይል ጦር ሰፈር ትመታለች የሚለው መላምትም ተበራክቷል። ምናልባትም አሜሪካ በረጅም ርቀት ላይ ጥቃት የሚሰነዝሩ ቦምቦችን በስትራቴጂክ አየር ማረፊያ ቦታዎች ላይ ማሰማራቷ ነባራዊ ሁኔታዎችን በፍጥነት ሊቀያየር እንደሚችልም እየተነገረ ነው። የኢራኑ ባለስልጣን በሰጡት ምላሽ ኢራን በአካባቢው ወይም በኢራን የሚሳኤል ክልል ውስጥ ጥቃት ከተሰነዘረባት የእንግሊዝ ወይም የአሜሪካ ጦርን ኢላማ ለማድረግ ምንም ቅድመ ሁኔታ አታስቀምጥም ሲሉም ተናግረዋል። በተለይም ኢራን ለማንኛውም የአሜሪካ ጥቃት ምላሽ ለመስጠት በዲያጎ ጋርሺያ የሚገኘውን የአሜሪካና የእንግሊዝ የጋራ የባህር ኃይል ጦር ሰፈር እንደምትመታም አንድ የኢራን ከፍተኛ ወታደራዊ ባለስልጣን ተናግረዋል። የዲያጎ ጋርሺያ ተቋምን በባሊስቲክ ሚሳኤሎችና በአጥፍቶ ጠፊ ድሮኖች ኢራን ትመታለች ያሉት ባለስልጣናቱ ማንኛውም ሀገር ለአሜሪካውያን የጥቃት ዓላማ ጥቅም ላይ ከዋለ ኢላማ ይሆናልም ብለዋል። ኢራን ከማንኛውም የምድር ሰራዊት በተጨማሪ አዳዲስ የኳራም ሻሪም ሚሳኤሎችና ሻሄድ 136B ካሚካዜ ድሮን 4000 ኪሎ ሜትር ርቀት ጥቃት መፈጸም የሚችሉ ጦር መሳሪያዎች አሏትም ብለዋል። የሳተላይት ምስሎችን በዚህ ሳምንት ቢያንስ 3B2 ስፕሪት ቦምቦች ተልኮ ለመፈጸም በተመረጡ ቦታዎች መድረሳቸውን ያሳያል። በዚህም የተነሳ በእንግሊዝና አሜሪካ የተመሰረተው ዲያጎ ጋርሺያ የጦር ሰፈር በኢራን ኢላማ ሊደረግ ይችላል እየተባለም ነው። ሌሎች የኢራን ኢላማዎች ይሆናሉ እየተባሉ ያሉት ደግሞ በእስያና በመካከለኛው ምስራቅ የሚገኙ የአሜሪካ ወታደራዊ አካባቢዎች ናቸው። በዚህም በባህሬን የሚገኘው ከሮያል ባህር ኃይል ድጋፍ ሰጪ ተቋም አቅራቢያ የሚገኘውን የባህር ኃይል ጣቢያን አካቷል። ሆኖም ዲያጎ ጋርሺያ በቻጎስ ደሴቶች ውስጥ የሚገኝ ትልቁ የጦር ሰፈር ቀዳሚው የኢራን ኢላማ ይሆናል እየተባለም ይገኛል። እንደ ኢሮፒያን አቆጣጠር ከ1970ዎቹ ጀምሮ የእንግሊዝና አሜሪካ የጋራ መገልገያ በሆነው የጦር ሰፈር ወደ 4000 የሚጠጉ የአሜሪካና የእንግሊዝ ወታደሮች እንዳሉም ይታመናል። ትራምፕ ዳግሞ ወደ ነጩ ቤተ መንግስት ከተመለሱ በኋላ ከኢራን ጋር የኒውክሌር ሰላም ስምምነት ለመደራደር ፍላጎት እንዳላቸው በተደጋጋሚ ከመግለጽ ባለፈ ደብዳቤም ልከዋል። ይህ ጥሪ የቀረበው ደግሞ ሁቲዎች ለሚያደርሱት ጥቃት ኢራን ዋጋ ትከፍላለች ሲሉ ትራምፕ ካስፈራሩ በኋላ መሆኑ የንደራደር ጥሪው ተቀባይነት እንዲያጣ ከማድረጉ ባለፈም ኢራን ከጉልበተኛ ጋር የምናደርገው ትብብር አይኖርም እንድትል አስገድዷታል። በወቅቱ ትራምፕ ከዚህ ባለፈም በሁቲ የሚተኮስ እያንዳንዱ ሚሳኤል ኢራን እንደፈጸመችው ይቆጠራል፣ ለዚህም የሚከተላት መዘዝ ቀላል አይሆንም ነበር ያሉት። ምንም እንኳን ኢራን የማትቀበለው ጉዳይ ቢሆንም አሜሪካ ኢራንን ለቡድኑ የገንዘብ የጦር መሳሪያና የመረጃ ድጋፍ ታደርጋለች በሚልም ክስ ታቀርባለች። በተለይም የየመን ሁቲዎች በዓለም አቀፍ የመርከብ መስመሮች ላይ ጥቃት መሰንዘራቸውን የሚቀጥሉ ከሆነ ኢራን የከፋ እርምጃ እንደሚከተላት ባስጠነቀቁበት ወቅት በሁቲዎች ለሚተኮሰው እያንዳንዱ የጦር መሳሪያ ኃላፊነቱን የኢራን አመራር ይወስዳልም ነበር ያሉት። የኢራኑ ሃይማኖታዊ መሪ አያቶላ አሊ ኻሜኒ ከአሜሪካ ጋር በመደራደር ምንም አይነት ችግር አይፈታም በማለት ከአሜሪካ ጋር በቀጥታ መደራደር እንደማይፈልጉም ደጋግመው ተናግረዋል። ይህም ቀድሞውኑ የሻከረውን የሀገራቱ ልዩነት እያሰፋ ሄዶ ጦር ቀረሽ ፍጥጫ ውስጥ አስገብቷቸዋል። በቀጣይስ ትራምፕ የሰጡትን የ2 ሳምንታት ጊዜ ተከትሎ ኢራን ወደ ድርድር ጠረጴዛው ትመጣለች ወይስ አልደራደርም በሚለው አቋሟ ጸንታ ከአሜሪካ ሊቃጣባት ለታቀደው የቦምብ ድብደባ ያጸፋ እርምጃን ትወስዳለች የሚለው የቀጠናውም የተቀረው ዓለምም ትኩረት ሆኗል። ይህንኑ ትንታኔ ስናዘጋጅ ሮይተርስ፣ ዴይሊ ኤክስፕሬስ እና አሶሺየትድ ፕሬስን በዋቢነት ተጠቅመናል።